እሱን በዝማሬ እንድናመሰግን የረዳን የፈቀደልን አምላካችን እግዚአብሔር የተመሰገነ አሜን። አጠራራን ኢትኩን ፈድፋደ ጻድቅ መጽሐፈ ምሳሌ ምዕራፍ 7 ቁጥር 16 ላይ ያለ ቃል እጅግም ጻድቅ አትሁን፣ እጅግም ጻድቅ አትሁን ወኢትጠበብ ፈድፋደ ከመ ኢትጌጊ ይላል ግዙ። እጅግም ጻድቅ አትሁን በጣምም ጠቢብ አትሁን እንዳትበድል ይላል ግዙ። አማርኛው እንዳትጠፋ ይላል። ሐሳቡ ተመሳሳይ። ስለዚህ ርዕሳችን እጅግ ጻድቅ አትሁን ምን ማለት ነው እንዴ? የተሰባሰበ የተጠራ ነው ጻድቅ ለመሆን አይደል? እና እጅግም ጻድቅ አትሁን ሲል ምን ማለት ነው? ጊዜ የመጽሐፍትን ቃል መጽሐፍ ቅዱስ ይላል ክርስቲያን አባት በውስጡ ብዙ አይነት አትክልት ብዙ አይነት አዝርዕት እንዳሉት ሰፊ ለም ማሳ አለ። በዛ ውስጥ ብዙ አይነት አለ። በጥሬው የሚበላ አለ፣ በሰፊ ለም ማሳ በጥሬው በሸቱ የሚበላ አለ፣ ደግሞ በስሎ የሚበላ አለ፣ በሁለቱም የሚበላ አለ፣ በጥሬውም በስሎ። ለእንስሳት መኖ የሚሆንም አለ። በቅዱሳት መጽሐፍትም እንደዛ አለ። በጥሬው የሚበላ እንዳለ ሁሉ ምንም ትርጉም የማያስፈልጋቸው ነገሮች አሉ። ነው አንዳንዴ ግልጽ የሆነውን እንተርጉም ማለት የበለጠ ማወሳሰብ አላስፈላጊ ትርጉም አላስፈላጊ የሚሆንባቸው ግልጽ የሆኑ በአንጻሩ ደግሞ በጥሬው ቢበላ የሚያም እንዳለ ሁሉ ካልተተረጎመ ደግሞ እንዳለ በቁሙ ብንወስደው ወደ ስህተት የሚወስዱ ደግሞ አለ። ሁለቱም አይነትም ደግሞ አለ። ገጸ ንባቡ ግልጽ የሆነ ግን ደግሞ በውስጡ ብዙ ሀሳብ ያለው አለ። ለእንስሳት የሚሆን እንዳለ ሁሉ ደግሞ ለማንኛውም ሰው የሚሆኑ ምሳሌዎች፣ አገላለጾች ደግሞ አሉት። መጽሐፍ ቅዱስ ብዙ ነገር ያለበት ነውና ከመጽሐፍ ቅዱስ የሆነ ነገር ሲጠቀስ ጊዜ ያንን እንደ መጨረሻ ቃል አድርገን ከመውሰድ በፊት መጽሐፍ ቅዱስ ውስጥ ያለው ይሄ ብቻ ነው ሌላ የለም ብለን መጠየቅ አለብን። ምክንያቱም ያለው አንድ ጥቅስ ብቻ አይደለም፣ ብዙ ነገሮች አሉ። እና ያነሳው መጽሐፍ ቅዱስ በጥቁርና በነጭ እንዲህ ይላል ሲለን እሺ ጥሩ ይሄ ይላል አበሻ ግን ይሄ ብቻ ነው ብለን ደግሞ ሌላውን መጠየቅ አለብን። እና እጅግም ጻድቅ አትሁኑ ለምን አለ? ቅዱሳት መጽሐፍት ጽድቅን እግዚአብሔር እንደሚወድ እግዚአብሔር ጻድቅ እንደሆነ ተደጋጋሚ ነገር ነው። ጻድቅ እግዚአብሔር ወጽድቅ አፍቀረ ይላል መዝሙር 10 ላይ። እግዚአብሔር ጻድቅ ነው ጽድቅንም ይወዳል ይላል። ጽድቅ አፍቀርከ ወአመፃ ጸላእከ ይላል መዝሙር 14 ላይ። ጽድቅን እውነትን ወደድክ አመፃን ሐሰትን ደግሞ ጠላ ይላል። እንዲያውም ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ብሎ ባለቤቱ ከአንቀጸ ብፁዓን አንዱ ጽድቅን መራብ፣ ስለ ጽድቅ መራብ ጽድቅን መራብ እንደሆነ ተናግሯል። ብፁዕ የሚያሰኘው ጽድቅን መራብ እንደሆነ ይሄን የመሰለ ብዙ ነገር አለ። እግዚአብሔር ጻድቅ ነው፣ ጽድቅን ይወዳል። የተጠራነው ጽድቅን ለመፈለግ ነው። ታዲያ እጅግም ጻድቅ አትሁን ለምን አለ? ለምንድን ነው እጅግም ጻድቅ አትሁን ያለው? እጅግም ጻድቅ አትሁን ያለው የጥንቃቄ ትምህርት ነው። ምን ማለት ነው? በዚህ ዓለም በሚሆኑ ነገሮች ራሳችንን በጣም ተቆርቋሪ፣ ራሳችንን ለፍትህ የቆምን፣ ለሰው በጣም እናዝን፣ በዛ ሰው ላይ ያ ነገር ሲደርስ እግዚአብሔርን ደግሞ ዝም ያለ እንዴት ይህን ሰው ሳያወጣው ቀረ፣ እንዲህ ያለን ሰው እንዴት ለፈተና አሳልፎ ሰጠው ብለን ራሳችንን የተሻለ አዛኝ፣ መሐሪ፣ ተቆርቋሪ፣ ፍትሃውያን እግዚአብሔርን ደግሞ በተቃራኒው አርገን ወደ ማሰብ እንዳንሄድ የተሰጠ ማስጠንቀቂያ ነው። በዚህ ዓለም በሚሆኑ ነገሮች በሚያሳዝኑት ማዘን ይገባል። ከተበደሉት ጋራ አብሮ በመንፈስ ማዘን የነዛን ሰዎች ችግራቸውን፣ በደላቸውን፣ ግፋቸውን በመንፈስ መጋራት ይገባል። ይሄ በቅዱሳት መጽሐፍ ተደጋግሞ የተነገረው ቅዱስ ጳውሎስ ዕብራውያን 13 ላይ ከታሰሩ ጋራ ልክ እናንተ እንደታሰራችሁ ሆናችሁ አብራችሁ አስቧቸው ይላል። የኛ አካል የታሰሩ እዛ እንደኛ ያለ ነፃነት የሚፈልግ ሰው የኛ አካል ናቸው የታሰሩት። ምንም ይሁን ምን ጉዳይ የታመመ ሰው ቢኖር የታመመው የኛው አካል። ስለዚህ ግድ እኔ ጋር ካልደረሰ አይመለከተኝም አይባልም። አንድ የእግዚአብሔር ፍጥረት ነው። እኛ የምንፈልገው የሚፈልጉ እኛ የማንፈልገው የማይፈልጉ ሰዎች ናቸው። ከኛ የተለየ ሌላ ፍላጎት ያላቸው መከራ ቢቀበሉ የሚወዱ ነፃነታቸው ቢገደሉ ደስ የሚላቸው አይደሉም። ስለዚህ በሌሎች ላይ የሚደርሰውን ግፍ ልክ በእኛ ላይ እንደደረሰ አድርጎ ሊሰማ ልናዝን ይገባል። ይህ በራስ ካልደረሰ የሚለው ነገር ብዙ ሰው ጋር ይታያል። እውነቱ በጣም ያሳዝናል። ብዙ ሰው በሱ ካልደረሰ ሌላው ሰው የደረሰበትን መከራ ለማመን እንኳን የሚከብዳቸው ሰዎች አሉ። ነገሩን ጣይም ላድርግላችሁና አዲስ አበባ
አንድ የሆነ ሰው በዚህ ባሉት ሁኔታዎች አጥሩ እንደዚህ ብዙ ነገር ብቻ ብዙ ነገር ተጎዳድቶ ነው መሰል ከአንድ ጉባኤ ወደ ቦታ ሲሸኘኝ እኔ ከዚህ በፊት አለ ሰው እንዲሆኝ እንዲደርሰው ሲል ውሸት ይመስለኝ ነበር፣ ፖለቲካ እየሰሩ ይመስለኝ ነበር። ለካ ሰው እንደኔ እየተጎዳ ነው። የሚያሳዝነው በራሱ ሲደርስ ብቻ የገባህ መሆኑ ይሄ ነው የሚያሳዝነው። እና ብዙ ሰው ረሃብ የሚገባው እሱ ሲራብ ወይ ሀዘን የሚገባው እሱ ሲያዝ እንዲህ መሆን አለበት። ስለ ረሃብ እንድንረዳ የግድ መራብ አለብን። ስለ ሀዘን እንድንረዳ የግድ ማዘን አለብን። የለም በሌላው የሚደርሰው በእኛ እንድንደርስ አድርገን መረዳት መቻል አለ። ልበደንዳና መሆን አይገባም። እኛ ምን አገባን እኛ ጋር ደረሰን ማለት እንደተባለ አንድ ሰው በጣም ፈሪ ነበር አሉ። መጨረሻ ፈሪ እና ይሄን ጎበዞች ሊፈትኑት ፈለጉና ማታ ሌሊት ሄደው በሩን አንኳኩ እየሰሙ እና ሚስቲቱ ኧረ ይሄ ነገር ዝም በይ ከዛ ከፍተው ገቡና ከከብቶች አንድ ሁለቱን ነዳ አደረጉ። ኧረ ከብቶች ወሰዱ ወላጅ ዝም በይ ከብቶች ወሰዱ ምን አደረጉ? ከዛ ታቃቸውን ይቻሉ ደግሞ ወደ አልጋው ወጡና ከልጆች አንዱን ሳብ አደረጉ። ሚስቲቱ ኧረ ልጆች አለች ዝም በይ ምን አገባሽ ልጅ ለወሰደ አለ ባልዩ። በመጨረሻ የሳቁ እሱን ጎተቱ ሲያደርጉ አሁን እሪ በይ አለች። እና ብዙ ሰው እሱ ካልተፈካለ ችግር አለ ምንም እንዳልተፈጠረ ራሱን እያሳመነ ነው የሚኖረው። በጣም ያሳዝናል። ግን ሌላው ሲነካ ካልሾክ አንተ ተነካ ይጮህልህ ነው። እና ምን ለማለት ነው ያወጣሁት? በሚሆኑ ነገሮች ማዘን ይከባናል። ግን እጅግ ጻድቅ አትሁን የተባለው እንዲህ በምናዘን ጊዜ የሌሎችን ችግር በምንጋራ ጊዜ እግዚአብሔር ለምን አሳልፎ ይሰጣቸዋል? ለምን እንዲህ አይነት ነገር እንዲሆንባቸው ይፈቅዳል? እያል ራሳችንን የተሻለ ጻድቅ፣ ተቆርቋሪ፣ አዛኝ እግዚአብሔር ደግሞ አሳልፎ ሰጪ፣ መከራን አምጪ አድርገን እንዳናስብና ባልተረዳነው ነገር እግዚአብሔር ጋር እንዳንጣላ የተሰጠ ማስጠንቀቂያ ማሳሰቢያ። እጅግ ጻድቅ ከእግዚአብሔር በላይ ጻድቅ የሆንኩ እንዳይመስልህ። እንዴ እግዚአብሔር ለምን ይሄን ነገር ዝም ይላል እንዴት ይሆናል ብለህ እግዚአብሔር ጋር ስትጣላ እንዳትገኝ፣ ስንጣላ እንዳንገኝ የተሰጠ ማስጠንቀቂያ። በኢዮብ ላይ የደረሰውን ጓደኞቹ ስላልተረዱ ኢዮብን የፈተኑት በዛ ሁኔታ ነው። ለምናውቀው ኢዮብ ሶስቱ ጓደኞች ሲሄዱ ጥሩ ነበር አካሄዳቸው። ሀብት ንብረቱ ጠፍቷልና እግዚአብሔር ይርጠብ፣ ታሟልና እግዚአብሔር ይማር፣ ልጆቹን አጥቷልና እግዚአብሔር ያጽናናን ብለው ሄዱ። ሶፋይ በጣም ጥሩ ሀሳብ። ሲደርሱ ግን የሰሙት ከሚያዩት ጋር በጣም የተራረቀ ስለሆነ ነገርን ማየትና መስማት የተለያየ ስለሆነ ሲያዩ በኢዮብ ላይ የደረሰው እጅግ ከባድ ነገር ነው። ስለዚህ እንደደረሱ ቃል ሊያወጣው አልደረሰው። 7 ቀን ዝም ብሎ አብረው ችግሩን እየተጋሩት ቆዩ። በጣም ትልቅ ነገር። በሰው ላይ የሚደርስ ነገር ዝም ብሎ ገና እንደደረሱ አሁን ለምሳሌ ሰው መቼም ሀዘኑም ደስታም እኛ ጋር ነውና ለማጥራራት ሲኬድ ገና ቁጭ እንዳል በቃ ይዞ ምናምን አይባልም። በተቻለ መጠን ቁጭ ብሎ የዛን ሰው ችግሩን በመንፈስ ለመጋራት መሞከር በጣም ትልቅ ነገር። አንዳንዴ ከቃላት በላይ ቁጭ ብሎ አብሮ መጋራት ጊዜ መስጠት ትልቅ ነገር ነው። አይመስላችሁም? አንዳንድ ቃላቶቻችን ሳናስበው ሊሰብሩ ይችላል። ቁጭ ብሎ አብሮ መጋራት ትልቅ ነገር ነው። ጊዜ መስጠት እና ዝም ብሎ እንደተደረሰ ቃል አይወጣም። ዝም ብሎ ሁኔታውን ማየት ያስፈልጋል። ለምሳሌ ሰው ባዘነበት ጊዜ ማጽናኛ ትርጉም ላይኖረው ይችላል። ያን ሰው ያንን ጥሩ ነገር በጥሩ ስሜት እንዳይወስደው ሊያደርግ ይችላል። አሁን ሰው እንደሞተ ወዲያውኑ አንዳንድ ሰዎች በቃ ቸኩለው ገና አስከሬን ከቤት ሳይቀበል ጉባኤ ይሰጥም ይህ እንዲህ ያለው ነገር አይጥመኝ። ሁሉም ጊዜ አለው። ሰው እኮ ነው የሞተው፣ ቀላል ነገር አለ። የሞተብንን እንኳን ጥሶ መቅረት ገድ ሁሉም ጊዜ አለ። ሁሉ ነገር ብሎ ይሄ አንዳንዴ በጣም የጀማሪ ምን እንደሚባለው ማድረግ ሁሉንም ማድረግ እና ጓደኞቹ 7 ቀን መቆየታቸው በጣም ጥሩ ነገር ነበር። ግን ከዛ በኋላ ነገር ሲጀምሩ ነው ያባላሹት። ይሄን የመሰለ መከራ የመጣብን እግዚአብሔር በእውነተኛ አገልጋዮች ላይ እንዲህ ያለ ነገር ስለማይመጣ አንተ ከኛ የተደበቀ ኃጢአት ቢኖርብህ ነው። ስለዚህ እንዲህ አይነቱ ነገር ወደ ምን ይወስዳል? ወይ እግዚአብሔር በወዳጆቹ ላይ ያልተገባ መከራን ያመጣል ወደሚል ፍርደ ገምድልነት ይወስዳል፣ እግዚአብሔር ጋር ያጣላል። ወይ ደግሞ ሰዎቹን በሌላቸው ነገር እንዲህ ኃጢአተኛ ባልሆኑ ኖሮ እግዚአብሔር እንዲህ መከራ አያመጣባችሁም ነበር። ስለዚህ ለሰው ጻድቅ መስላችሁ ኃጢአተኞች ናችሁ፣ ስራ አላችሁ፣ ክፋት አላችሁ ብሎ ወደ መኮንን ይወስዳል። ወደዛ ይወስዳል። እና ኢዮብን የፈተነው የጓደኞቹ ፈተና ነው። እንደምናውቀው የሚስቱን ፈተና ችሏል። 10 ልጅ
አዎ በእናቶች በወላጅ ፊት እንደዚህ አይነገርም። ግን በቅዱሳን መጽሐፍ የተጻፈ ነገር 10 ልጅ ነው የሞተበት። 10 ልጅ በአንድ ጊዜ እንዴት ይገለጻል? ግን ይህን ችሎታል። የሚገርም የንብረቱን ማለት ችሎታል። የጤናውን ችግር ላይ መውደቅ ችሎታል። ግን ኢዮብን የከበደ የጓደኞቹ ፈተና ነው። አንተ የተደበቀ ኃጢአት ቢኖር ብለው እያሉ ሲሉት ራሱን ለማስረዳት ጀስቲፋይ ለማድረግ ብዙ ርቀት ሄደ። እግዚአብሔር ጋር ያቃየመው ከጓደኞቹ ይመጣ እና በእውነቱ ሰውን በሚደርስበት ችግር እናጽናናለን ስንል የምናባብስ እንዳንሆን መጠንቀቅ አለብን። በእውነቱ በተቻለ መጠን ከአንደበታችን የሚወጣውን ቃል ለማጽናናትም ይሁን ለቀልድም ለጨዋታ በተቻለ መጠን ለመጠንቀቅ ሞክር። ሁሉ ተጠንቅቆ አይዘለቅም። አሁን ዛሬ እንጠነቀቃለን ስንል የበለጠ እናበላሽ እንችላለን። ግን በተቻለ ግን እናስብ። የማያስተኛ ነገሮች ተኝቶ ያላሉ ተባለው በጣም እንጠንቀቅ። ትዝ ይለኛል አንድ ሰንበት ትምህርት ቤት አንድ ሰንበት ተማሪ ታማ ሰንበት ተማሪዎች እንጠይቃቸው እና ሄደው ደግሞ እንዘምራለን እና ምን የሚል ነበር የዘመሩት? ላይቀር መሞት መግባት ከመቃብር የሚል መዝሙር ዘመሩ። አሁን ይህ ምን ማለት ነው? እኔ ማጽናናት ባይሄዱ አይሻልም? እሺ ከሄዱ ባይዘምሩ አይሻልም? በቃ ይህን ስራ አንዳንዴ የምናደርገውን ነገር በእውነት ትንሽ ኢትዮጵያ መተዛዘናችን መተሳሰባችን ጥሩ ነው። ግን ደግሞ አንዳንዴ ሳናውቀው በሰው ሕይወት ውስጥ እየገባን ደግሞ የምናቆስለው ነገር ደግሞ አለ። ያን በጣም ማሰብ አለብን። አንዳንዴ እንደታየ አይነገርም። ሰው ለምሳሌ ከሷ ከሆነ እንደታየ ከሳ ተብሎ አይነገርም። ጥሩ አይደለም። ምን እንደሚሰማው እናውቃለን። ሌላም ማለት ነው። እና የጓደኞች በጣም እየሆነ የፈተኑት እነዚህ ናቸው። ያ ሁሉ ልብ በሉ የልጆችን መሞት፣ የሀብት ንብረት መታጣት፣ የጤና መጓደል አልፎ የጓደኛ ፈተና ከባድ ምን ያህል ከባድ እንደሆነ የጓደኛ ፈተና እና በኋላ እግዚአብሔር ጓደኞች ጥሩ አልሰራችሁም፣ ተገቢ ነገር አላደረጋችሁምና ሂዱ የሚጸልይላቸው ያላቸው ለዚያ እጅግ ጻድቅ አትሁን የተባለው እንደዚህ በማናውቀው ገብተን የሆነ ሰው መከራ ሲቀበል ስናይ ወይ እግዚአብሔር ወደ ማማረር እግዚአብሔር ወይ አሁን ለሱ ትሰጠዋለህ ምን ብለን ወደ ማማረር እንዳለ ወይም ደግሞ ያን ሰው በማናውቀው ገብተን የሆነ ነገር ቢኖር በኃጢአተኛ በሰው ነው እንጂ እግዚአብሔር ዝም ብሎ እንዲያ ነገር አያመጣም ብለን በማናውቀው ገብተን የሌለ ፈትፋች ሆነ ዕዳ ውስጥ እንዳንገባ የተሰጠ ማስጠንቀቂያ ነው። በዚህ ዓለም የሆነው ነገር እኛ አናውቀውም። የሚያውቀው እግዚአብሔር ምኑ ለምን እንደሚሆን በኃጢአት የሚመጣ ይሁን ለጽድቅ ይሁን ለበረከት ይሁን ለመቅሰፍት ይሁን ለምንም አናውቀውም። በማናውቀው ውስጥ መደጀት ውስጥ እንዳንገባ ዮሴፍን ታሪክ አስታውሱ። እያንዳንዱ ነገር ካዩት ዮሴፍ ነገር በጣም አያሳዝንም? ወንድሞ ጥሩ ልጅ ለሆነ በጣም አስተዋይ ልጅ ለሆነ ወንድሞቹ ጠሉት። ስንቅ ይዞላቸው ለሄደ ተቀብለው ጉድጓድ ውስጥ ጣሉት። እግዚአብሔር የት አለ በዚህ ብለ ወንድሞቹ የራሱ ወንድሞች ጉድጓድ ውስጥ ሲከቱት እግዚአብሔር ዝም ብሎ ያያል? አንተ ሄዳለህ እግዚአብሔር አያሰኝም? ይሄን ሳይንስ ደግሞ ለግብጽ አሸጠው። በዛም ዘመን ሩቅ ነው ምን ወደ መዳረሻው ወደማይታወቅበት ይሄ ሁሉ ሲሆን አያሳዝንም? ደግሞ እዛ በቀልነት ላገለገለ ደግሞ ያ ኃጢአቱ ደግሞ ሰው ይከተል። እዛ የነበረው ደግሞ ለፈርዖን ሲገባ ማካሳሰኝ ነው ያምር 2 ዓመት ይሁን እያንዳንዱ ካዩት ያበሳችሁ እግዚአብሔር የሚያደርግበት ምክንያት ነበሩ። እነዚህ ዮሴፍ ወደ ፈርዖን ቤተ መንግስት እንዲሄድ ደረጃዎች ነበሩ። እንደዚህ ደረጃዎች እንደምንወጣው መሰላል ነበረ። አሁን እኮ የምናደንቀው ሙሉ ሰሉ ስላየ ነው እኛ አልፈን። ግን ያን ጊዜ በእያንዳንዱ ነገር ብንኖር አልነበሳችሁ? እጅግ ጻድቅ ነው የተባለው ለዚህ እግዚአብሔር ምኑን ለምን እንደሚያደርገው አናውቅም። ሙሉ ሰሉን አናየው ማለት ሙሉ ሰሉን ስለሚያይ ነው። ያ ግን አናየው። እምነት ላይ ነው የሚሞላው። እግዚአብሔር ያለ ምክንያት አያደርግም ብሎ በእምነት ማስተዋል ከዚህ ሁሉ ፈተና ያወጣል። አለዛ በሎጂክ በአግባብ በምናምን ካል እንሳሳታለን። የሌለ ጻድቅ መስለን እግዚአብሔር እንጣላለን። እና እንዲህ ባሉ ሊናዎች ተፈትነን ከእግዚአብሔር ጋር እንዳንቀያየም የተሰጠ ማሳሰቢያ ነው። በዚህ ዓለም የሆነ ነገር ያበሳጭ ጉልበተኛው ጊዜ የሰጠው ደካማው ማጥቃት የዚህ ዓለም ጠባይ ነው። 21ኛው ሴንቸሪ ያመጣው አዲስ ነገር የለም። ምን ባለው እንዳነሳሩ እንደምታውቁት የሰው ጠባይ ሰው ነው። አንዳንድ ጅም ነው በአደኛ ግለሰብ እንዲሆናል እያለ ይሄ ብሬኔሽ ሊሆን እንጂ የተቀየረው ነገር ሰው ነው። ሰው የሚቀይረው ክርስትና ቅድስና እንጂ ዘመን አለ። እንደውም ዘመንማ የበለጠ እያከፋው ይሄድ ይችላል። እንዲህ ባለ በምናየው የሆነ ግፍ መከራ እንዲህ ስናይ በእግዚአብሔር ላይ ሀልወቱን ወደ መጠራጠሩ እንዳልሄድ አንድ ሰው ይባላል። አንድ ባህታዊ በጫካ ውስጥ አንድ ክስተት አየ። እሱ ምንድነው?
ጫካ ውስጥ ቀጭን መንገድ አለ። አንድ ሰው ከፊት መጀመሪያ ሄደ በዛች ቀጭን መንገድ ጫካ መሃል መንገዷ ላይ ውሃ ነበረች ምንጭ ቁጭ ብሎ ውሃ ጠጥቶ የሆነ ነገር ረስቶ ሄደ። ወቄት ወርቅ ነው በኮረጆ ያለ ወርቅ። ከዛ ጥሎ ረስቶ ከሄደ በኋላ ሁለተኛ ሰው መጣ። ያችን ወርቅ ሲያገኝ ለማ በዚህ መንገድ ቢሄድ ባወርቅ ያገኛል ብሎ ወደ ጫካ ገባ። ሶስተኛ ሰው መጣ። ያ የመጀመሪያው ወርቁን የረሳው ተመልሶ ሶስተኛ ሰው እዛች ምንጭ ላይ ጠጥቶ ቁጭ ሲል አገኘው። ሶስተኛ ሰው ወርቄን አምጣ። አረን ያላየው ገና አምጣት ነው። በዚህ መንገድ ሌላ ሄደ ሲል አምጣ የለም ገደለ። ሶስተኛው ሰው የመጀመሪያው ባህታዊ ጫካ ውስጥ ሆኖ ያያለ ሄደ። በጣም ተበሳጨ። ይህ ሁሉ ሲሆን አንተ የት አለ? የመጀመሪያው ሰው ወርቁን አጣ። ሁለተኛው ይህ ሌላ ሰው ንብረት ወርቅ አገኘ። ሶስተኛው ደግሞ በማያውቀው ህይወቱ ጠፋ፣ ደግሞ ፈሰሰ። ይህ ሁሉ ሲሆን ዝም የምትል ከሆነ በቃ ሁሉም የሆነ በአጋጣሚ ነው ማለት ነው ብሎ ሊክድ ተንደረደረ። በጣም እኮ ለመካድ በጣም እንቸኩላለን። ብዙ ጊዜ የሆነ ነገር አይተን የት ነህ ብለህ አቤት እኮ ሎጂካል መሆናችን ጻድቅ በጣም አደገኛ ነው። ራስን እንደ ጻድቅ እንደ ፍትሃዊ የመቁጠር በሽታ በጣም አደገኛ ነው እና እግዚአብሔር ብቻ ስለሆነ መላኩን ላከና አስረዳው። ያ የመጀመሪያው ሰው እንደዛ ገበያ አጣመተው አላግባብ የሰው ሀብት ንብረት ወስዶ ሰርቆ ቀምቶ ከብሮ ይኖር ነበር። አሁን እየቀማው ነው። ሁለተኛው ሰው ደግሞ እንደዚሁ ተበድሎ ገንዘቡ ተቀምጦ አዝኖ ተቸግሮ ይኖር ነበር። አሁን እየመለሰለት ነው፣ ፍትህ እያገባ ነው። ያ ሶስተኛ ደግሞ በከንቱ ፈሰሰ የምትለው ሰው ደግሞ የሰው ደም በእጁ ላይ ነበር፣ የሰው ታጥቶ ነበር። አሁን ደግሞ እየመለሰ ነው፣ ፍትህ እየሰራ ነው። እና እግዚአብሔር እኔ ፍጥረቴን እኔ ባወቅኩ ላስተዳድር አንተ ምን አገባህ? እግዚአብሔርን ተጠያቂ ራሳችንን ዳኛ አድርገን እንዳናቆም ማለት ነው ያለማወቅ ነው። እና እጅግን ጻድቃቱን የተባለው እንዲህ ላለው ነው። አንድ ሰው ታሞው ላይ ማዘን አለብን፣ ተቸግሮው ላይ ማዘን አለብን። የምንችለው ለመርዳትም ጥረት ማድረግ አለብን። እግዚአብሔር እንድንረዳዳ ግን ከዛ አልፈልግም አይ እግዚአብሔር አሁን ለገሌህን ተሰጠው ማለት የለብንም። እንደዛ የሚሉ ሰዎች አሉ። አሁን ላንቺ የሚገባው ይላል እያስተማሩ አጥናን ዘውቶ ታሪክ እግዚአብሔር ቢኖርም አሁን ለሱ የሚገባው የሚሉ ሰዎች በጣም ለዛ ሰው የሚጠቅመውን አናውቅም። ሰዓቱ አውሎጊስ አንዱ ለታሪክ ላይ ተወሰደ። አውሎጊስ የሚባል ድንጋይ ሲጦር ድንጋይ እየጠረበ ምናምን የሚኖር ሰው ነበር እና ከዕለት ትርፍ ምግብ የሚተርፈው ለችግረኞች የሚመጸውት በጣም ጻድቅ ሰው ነበር። አባ ዳንኤል የሚባል ታላቅ ባህታዊ የገዳም አስቄጥስ አባ ዳንኤል ሲሄድ አውሎጊስን አገኘው እና ግብሩን አየ። ግን ደሃ ነው፣ ድንጋይ ሽጦ ምናምን እና አባ ዳንኤል ወደ እግዚአብሔር አመለከተ። እባክህ ሀብት ስጠው፣ ይሄን የመሰለ ሰው እንዲህ በድንጋይ ሽጦ በሚተርፈው የሚመጸውት እንዲህ ከሆነ ሀብት ቢያገኝ ባለጠጋ ቢሆንማ ምን ያህል በሰራ ነው። እና በዚህ ጊዜ እግዚአብሔር ለአባ ዳንኤል ምን አለው? በኋላ ጠባይ ቢለው ትጓሳለህ፣ ኃላፊነት ትወስዳለህ። እጓሳለሁ እና አባ ለአውሎጊስ እግዚአብሔር ሰጠው። ድንጋይ ሲቆፍር ድስት ሙሉ ወርቅ አገኘ። ከዛ ያን ወስዶ ለንጉስ ሰጠ። እኔ ምን ያደርግልኛል? ንጉስ ደግሞ እኔ መሰለ ታማኝ ሰው አላገኘም፣ ወርቅ አምጥቶ የሚሰጥ ብሎ ሾመው። በአንድ ጊዜ ትልቅ ባለስልጣን ሆነ። ባለስልጣን ሲሆን ግን ጠባይን እየቀየረ የቀድሞ ነገሩን እየረሳ ጨርሶ ተለወጠ። አባ ዳንኤል ይሄን ሰማ። ሊያረጋግጥ ሲሄድ እባካቸው አውሎጊስን አገኘን ቢል አጃቢዎቹ አባ ዳንኤልን ደበደቡት። ምን አባህ እንደዚህ ቁርንጮ ለባሽ ምን አመጣህ ብሎ ይገባኛል በገዛ እጄ ነው ብሎ አዝመሳለ። ሌሊት በራእይ መድኃኒታችን ክርስቶስ ታየ። ስለ ወዳጅ ስለ አውሎጊስ አገልጋይ አንተ በማያገባህ ገብተህ ሀብት አሰጥተህ ነው እና ያጠፋው፣ ስለአንተ ዋስ ትገባለህ፣ ስለሱ አንተ ትቀጣለህ እያለ ሲይዘው እመቤታችን ደግሞ ወላዲተ አምላክ ከልጇ እግር ስር ወድቃ እባክህ አባ ዳንኤል ማርልኝ ስትለው በራእይ እና አውሎጊስ ለዳንኤል አማራዮ ስቅለተ ከመእገሪሁ ሳንኪ ወሳልኪዮ ስለተ ወሳልኪዮ ምረተ ይላል አባት ጌድ እና ይሄን ሲያይ በህልሙ ነው ያየው። በንና ወይኔ በማላውቀው ገብቼ ፈጣሪ ተቀይሞኛል አለ። ጸለየ፣ ለመነ፣ እግዚአብሔር ሰማው። ከዛ አውሎጊስን የሾመው ንጉስ ሞተ። ያ አንዱ የሾመውን አንዱ አይወደውምና ብዙ ጊዜ ያን ጊዜ አዲሱ ተሿሚ አዲሱ ንጉስ አውሎጊስን ሊገለው ሲፈልገው ጠፍቶ መጣ። ወደ ቀደመው ግዱ ተመለሰ። ለማን ምን እንደሚጠቅመው አናውቅም።
ይሄ ማለት ሳይሰሩ ዝም ብሎ በስንፍና የሚመጣውን ሁሉ ትክክል እግዚአብሔር ስጦታ ነው ማለት አይደለም። ሰው ሊሰራ እየፈለገ እየሰራ እየደከመ እየሞከረ ከዛ ያለፈ መሀል ከሆነ እግዚአብሔር ፈቃድ ከሆነ የሚጠቅመው ሰው ነው። ሰው ጤናውን ለማሻሻል ከሆነ ደዌ ነፃ ለመሆን ጠበሉንም ሕክምናውን ምንም እያለ ግን የማይሻለው ከሆነ ሀብት አድርጎ መቀበል ነው። ቢጠቅመው ይሆናል እና እግዚአብሔር የሚሰራው ስራ ሁሉ ምክንያት ያለው እሱ በሚያውቀው ስለሆነ በማናውቀው ገብተን እንዳንበድል ነው። አንድ ሊቅ ምን አለ? እግዚአብሔር ሁሉም ቻይነትን ካለ ሁሉነቱን ለአንድ ቀን ቢሰጠኝ ብዙ ነገር ቀይር ነበር። እውነት እኔ ራሱ ቢሰጠኝ በጣም ብዙ ነገር ቀይር ነበር። ለአንድ ቀን አይደለም ለአንድ ሰዓት ቢሰጠኝ ስንቱን አውርጄ ስንቱ ቢሰጠኝ ማለት ነው። ስንቱን አውርጄ ስንቱን እንደሚሆን አለው እና ያው ሊቅ ምን አለ? ሁሉም ቻይነቱን እንደሰጠኝ ሁሉን አዋቂነቱን ቢጨምርልኝ ግን ሁሉንም እንዳለ ተወራለሁ። ምን ማለት ነው? የሚሆነው ሁሉ መሆን የሚገባው ቤስት የሆነ ፍጹሙ ነገር ነው ማለት ነው። ካሉት ቫሪያብሎች ሁሉ ከነፃ ፈቃዱ ከሙሱ ከሚያውቅ ምን ማለት ነው? እንዲህ ቢሆን እንዳይሆን ምን ይሄ ካለማወቃችን ነው ብዙ የሚመጣው። ይሄ ማለት መስራት መስተካከል የለብንም ማለት ነው። መለወጥ ያለበት በስራ ብዙ ነገር አለ። ግን ደግሞ ብዙዎቹ የሚሆኑ ደግሞ በዛ መንገድ ቢሆን የተሻለ ስለሆነ ሊሆን ይችላል። አንድ አዝማሪ ይባላል ከአንድ ትልቅ የሾላ ዛፍ ስር ቁጭ ብሎ ከታች ሳይ ሾላው ፍሬው እንግዲህ ትንሽ ነው። ከጎኑ ደግሞ ዱባ አለ። ዱባ ደግሞ እንደምናውቀው ትልቅ ነው። እና በጣም እግዚአብሔር አማው አይ እግዚአብሔር ይሄን የሚያህል ትልቅ ዛፍ ሾላ ፍሬው እቺ ዱባን ያክል ይሄ ትልቅ ፍሬ ደግሞ እዚህ ምንም አረግ የሆነ ነገር አሸክመው ብታገላብጠው አይሻልም ነበር? ዱባውን እዛ ትልቁ ላይ ልትሰቅለው ደግሞ ሾላውን ትንሽ ፍሬ ለዚህ ለዱባው ለዚህ ለሐረጉ ብታረገው ጥሩ ነበር። ትልቁ ለትንሹ ትንሹ ለትልቁ አይ እያለ አምቶ ነቅፎ እንቅልፍ ያዘው። እንቅልፍ እንዳያዘው ከሾላው ፍሬ አንዷ ወርቃ እዚህ አፍንጫው ላይ ስትለው በቃ የደማ መሰለው ብልን ነው። እግዚአብሔር አሁን የሾላው ፍሬ እንደዚህ ያበበች እስኪ አስቡ ዱባው እዛ ላይ ሆኖ አናቴ ተፈትቶ ነበር። ስለዚህ እንኳን እኔ እንዳልኩት አላደረግም ያንተ ትክክል ነው ቀጥል አለ ይባላል። እና በማናውቀው እየገባን ከእግዚአብሔር ጋር እንዳንጣላ ይትኩን ተጻድቅ የተቸገሩትን እንዘን በዓለም በሚሆነው ግፍ እንዘን። በግፍ ማዘን ተገቢ ነው። አይ ልክ ነው ይሁን ማለት አይገባም። አባ ኪሮስ ከዓለም ወጥቶ የመነነው በዓለም የሚደረገውን ግፍ አይቶ ዓለም ግፍ ነው። በግፉ ግን መስማማት አይገባም። ከዛ አልፎ ግን ራሳችንን ጻድቅ እግዚአብሔርን ደግሞ ተጠያቂ ከኮናይ ወይም የሚሆነውን ግፍ የሚደግፍ ወይም ዓለምን የተወው ወይም ዓለሙ ስራ ይመገብ የሌለው አድርጎ ወደ ማሰብ ስህተት እንዳንሄድ እንድንጠበቅ ነው። እጅግን ጻድቅ አትሁኑ የተባለው እግዚአብሔር ከስህተት እንድንጠበቅ መልካም በሆነ አጥብቀን እንድንኖር የሱ ቅዱስ ፈቃዱ ይሁን።